ሰላም ጤና ይስጥልኝ ውድና የተከበራችሁ የመረም ኤንድ ማይብሮ ቤተሰቦች በአለም ዳርቻ ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዴት ተለመደው ድራማን ባጭር መልኩ ለመግለጽ መጥቻለሁ። የሐረግ ድራማን ይዤላችሁ መጥቻለሁ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ የበተኗን ምልክት በማብራት ቪዲዮውን እስከ መጨረሻው ተከታተሉ ትላለሁ። ነባሮች ደግሞ እንደተለመደው ላይክ ሼር ማድረጋችሁን በኮሜንት መስጫው ደግሞ ሀሳብ አስተያየታችሁን መስጠታችሁን እንዳዘነጉላለሁኝ። ወደ ሐረግ ድራማ ካቆምንበት እንቀጥላለን። ሐረግ ድራማ ሲጀምር የታገቱት ሔዋን ያለችበት ሴቶቹ የታገቱት እዛ ላይ ነበር የቆመው። ውጪ ምንም ቢሆን ምንም ቢፈጠር ነፍሴን አተርፋለሁ ያለችው ከመካከላቸው ተነጥላ የወጣችው ልጅ አለቃቸው እስከዛሬ ማን እንደሆነ ስለማያውቁ ድንገት ስትወጣ አይተዋለች። ስታየው ያፌት ተብየው ነው። ይህን ያክል ወንጀል ሲወነጅል የነበረው ሴቶችንም እያገተ እያስደፈረ ወይም ለሌላ አለቃ እየሸጠ የነበረው ያፌት መሆኑን ማንም አያውቅም ነበር። ያቺ ልጅ ግን ራሴን አድናለሁ ብላ የማይሆን ወጥመድ ውስጥ ከተተች። የማይታየውን አየችና ያፌትን እንዳየችው ተረዳ። ከሴቶቹ መሀል ሩጣ ተቀላቀለችና ዛሬ እንደማይተዋት በህይወት እንደማይለቃት አሰበች። ተወይ ብትለውም እንደገና ያፌት ዳብየው እንዴት በሩን አልዘጋህም ብሎ አለቃው ላይ ተቆጣ። አለቃውም ዘወር ሲል በሩን አልዘጋውም ነበር። በል ሂድና አምጣት፣ ሂድና አምጣት። አሁን ለቅጽበት አብራቸው ከተቆየ ስለኔ ማንነት ጠንቅቃ ስለምታቅ ቶሎ ብላ ትነግራቸዋለች። ስለዚህ ቶሎ ብላ አምጣልኝ፣ ሁለተኛ እንደዛ አይነት ስህተት አይሰራ ብሎ ኮስተር ብሎ ትዕዛዝ አስተላለፈበት። ያቺ ምስኪን ላይ ከመካከላቸው ምንጭቅ አድርጎ ምንም ብትለምነው በእናቱ ብትለምነው በእህቱ ብትለምነው አንጀቱ የማይራራው አረመኔ ሰውዬ እንደማንም ወስዶ ለያፌት እጅ አስገባት። ያፌት ምንም አይነት ሩህሩህ የማይገባው ምንም አይነት ስሜት የማይሰጠው ለሰው ግድ የሌለው ሰውዬ እንቅጭ አድርጎ ገደላት። ሔዋን ለዚህ ብላ በመካከላቸው ገብታ የእሷን ነፍስ ከፈጣሪ በታይ ባለመዳኗ ተጸጽታለች። እዚህ መሀል የገባሁት እኮ ለእነሱን የሆነ ነገር ለማድረግ ነው። ትዕግስትንና ብርታቱን ስጠኝና ለእነዚህ ልጆች የሆነ ነገር እንዳረግ እርዳይ ብላ ፈጣሪዋን መማፀን ጀመረች። በሌላ በኩል ቢዛ በቀደም በመኪና የገጫት ልጅ ሊጠይቃት መጥቷል። በደንብ ተግባቡ ይመስላሉ። ምንም ሳይቀሩ በግልጽ ሀሳባቸውን እየተሰጣጡ ነው። ስለሷ በግልጽ አስረዳችውና ነገረችው። ስለ ቤተሰቦቿ ስላሳለፈችው አባቷ እንዴት እንደሞተባት ሁሉንም ነገር ስለነ ጽዮንና ስለነ ናታም ሁሉንም ነገር አስረዳችው እና በአባቷ ሙክፉኛም እንዳዘነችም ጭምር። እሱም በተመሳሳይ ላፊ እንዳሳለፈ አባቱ ከሞተ በኋላ በተለይ በጣም ከባድ ህይወት እንዳሳለፈ ራሱን ማጥፋትም እንደሚፈልግ ሁላ ግን ደግሞ ለሚወዳትና ለሚያፈቅራት ሲል ህይወቱን ማትረፍ እንዳለበት አስቦ ራሱን ማጥፋቱ እንዳቆመ እየነገራት ነው። ምስኪን ቢዛ ለሷ ሲል እሷን አፍቅሮ ለሷ ሲል ህይወቱን ማትረፉ ራሱን ማጥፋቱ እንዳቆመ ብታቅ ምን ልትል እንደሆነ አይዶን ነው። የወዳቸውን ተጫውተው ኔክስት በሌላ ሰዓት እንደሚገናኙና ወክ እንደሚያደርጉ ቀጠሮ ይዘው ተለያይተዋል። በሌላ በኩል ዳግምና ጽዮን አቤል ጋር ሄደዋል። ዳግም ከዚህ በፊት በሞባይሉ የቀዳውን ቅጅ ይዞ ሊደራደሩበት ኤፍራታ ላይ ያፌትን የሚያደርገውን ነገር ሁላ መረጃ እንዲያመጡበት ሊደራደሩበት ሂደዋል። እንደፈለጉም አቤልን ሲያገኙት አቤል እንደለመደው እየገለፈጠ ጽዮንን የራስ ያረጋታለሁ በሚል አስተሳሰብ ሊደራደር ሞከለ። ረበለው እያለ እየገለፈጠ ሲሄድ እነሱም ለማስመሰል መረጃ ምንም አይነት መረጃ በእጃቸው እንደሌለ ለተወሰነ ደቂቃ ሲቀልዱበት ነበረ። በኋላ ግን ኦዲዮንስ ያሰሙት እብድ ሆነ። ወደ እብድ ተቀየረ ቢባል ቀላል ነው። ባሲካውን ከማኘክም አልፎ ጭራሽ ፊቱን ወደ ሌላ ቀየረው። እሰራላችኋለሁ እያለ እየዛተም ነበር። እነሱም ከዚህ በኋላ ያፌት ከወንድሟ በተለይ ከናታ ምን ፈልጎ ከኋላው እንደሚከተል አጣርተህና ብለው በዛ በኦዲዮ በቀረጹት ተደራድረውበታል። በሌላ ደግሞ ናታ ያው ወደነ ማን ነበር ስሙ ቢኒያም እና ወደነ ገኒ እየመጣ ነበርና ስልክ እያወራቸው ነበር። እየመጣሁ ነው ብሎ ከኋላቸው ሰው እንደሚከተለው ሲያቅ መመለስ አለብኝ። ገኒንና ቢኒያምን ካገኘኋቸው ችግር ነው የሚፈጠረው ብሎ አጠገባቸው ሊደርስ ትንሽ እንደቀረው ተመልሶ ወደ ሌላ ቦታ መንገዱን ቀየሰ። ገኒም ግራ ገባት። እንዴ ምን ሆኖ ነው ይሄ ልጅ? ቢኒያም አሁን ፊት ለፊት ናታን አይቼው ነበር
ለምንድን ነው ምንም እንዳልተፈጠረና እንዳላየ ወደኋላ የሚዞረው የሚሄደው ብላ ቢኒያምን አዋራችው። እንዲህ አሁን እየመጣ ነበር እኮ ብሎ ዘወር ሲል እሱም የለም። ደውሎ ሊያዋራው ሲል በጣም ይቅርታ አድርግልኝ፣ አስቸኳይ ስራና አስቸኳይ ስልክ ተደውሎብኝ መሄድ አለብኝ ቢለውም ቢኒያም ምን ሆነሃል አንተ ልጅ ብሎ ሊያስጨንቀው አልፈለገም። ችግሩን እንዲረዳውና ከተረጋጋ በኋላ ከአንድ ሳምንት በኋላ እንደሚገናኙ ቃል ተገባብተው፣ ገኒም ደግሞ እንዴት ነው ጓደኝነት እንደዚህ ታደርጋለህ እንዴ? ለምንድን ነው አንተ እሱ ተቀየረብኝ ብለህ የምትተወው? እያለችው እንደ እናትነት እየመከረችው ነበር። በሌላ በኩል ናታ ተብዬው አዲስ የተዋወቃትን የወይዘሮ ትዝታ ልጅ አግኝቷታል። ሰላም ከተዋወቁ በኋላ በተለይ ናታ ጽዮንን እንዴት እንደሚወዳት በዛ ላይ ደግሞ በቀደም በጫካ ውስጥ እንዴት እንዳዳናት እና ከኋላ የሚከተሉ ሰዎች ምናልባት ያንቺ ቤተሰቦች ይሆኑ እንዴ? እዛ ጫካ ውስጥ እኮ ካገኘሁሽ ጀምሮ በጣም እየፈራሁኝ ነው። ይኸውልሽ እኔ በጣም መሳሳላት እናንተንም በጣም መወዳት አለችኝ ከኔም አልፎ ለሷ ችግር እንዳልሆን ምናምን ብሎ ሲላት፣ አረ እንደዛ አታስብ፣ ሰው ጋር ምንም አይነት ግንኙነት የለንም፣ ስለዚህ ምንም ችግር የለውም፣ ማንም የሚከታተልህ ነገር የለም ብላ ለማረጋጋት ሞከረኝ። እናቷ ምን አይነት አረመኔና ጭራሽም አባቷን እስከ መግደል ድረስ የሚያደርስ ባህሪ እንዳላት አላወቀችም። ምስኪን። አረ እንደ ጓደኛዬ ነው ማያት፣ በጣም ጓደኛዬ ናት፣ ከእናቴም አልፎ ጓደኛዬ ነች። እንደውም የቀን ውሏችን እሷም ታወራኛለች እኔም አወራታለሁ። እንደ አይነት ነገር አይፈጠርም። ግን ህይወታችን አባታችን ከሞተ በኋላ በቃ ወንድሜም ሌላ ሰው ሆነ። በተለይ ክላሱ ከገባ ወራቶች አለፉ። ማለት ክላሱን ከፍተን ክላሱ ምን እንደሚመስል ካየነው በጣም ቆይተናል። ልብስ ቆሸሾ እንኳን ሲታጠብ ውጭ በሻንጣ ቆጥሮ ነው ምናምን እያለ ስለ ቤተሰቦቿ ማውራት ጀመረች። እናሱም ያለውን ሀሳብ መስጠት ጀመረ። ማለት አባቷ ከሞተ በኋላ ለምን ወንድሟ ሊቀየር ቻለ የሚለውን ምናልባት እናቷን የሚጠላበት አባቱ ከሞተ በኋላ ገላበት እንዳይሆን ምናምን ቢላትም ኧረ እናቴ በጭራሽ እንደዚህ አይነት አይደለችም ብላ ግግም አለች። ምስኪን የጫውቃ የእናቷን ታሪክ ከበስተኋላ ምን እንደምታረግ ብታቅ ኖሮ እርግጠኛ ነኝ እንደ ወንድሟ ትጠላት ነበረ። እንደዚህ እያወሩ እያለ እናት ተብዬዋ ወይዘሮ ትዝታ ለናታ ደወለች። ምንም ሳታሳውቅ ልጄ እንዳጠረጥርህ ቤቴ ቀስ ብለህና አሁን መኪና ልክልሃለሁ ቶሎ ብለህና ለነገ ከነገ ወዳ ብሎ ቀጠሮን አይመቸኝም፣ ስለዚህ አሁንና ብለው ቀጠሮ ይዘዋል። ወደ ቤቷም ሊሄድ አስቧል። በሌላ በኩል ኤፍራታ ወደ ሐኪም ቤት ደውላ የዲኤንኤ ምርመራ ለማድረግ ምን ያክል ገንዘብ እንደሚያስፈልግ ለማወቅ ፈልጋ ከሐኪሞች ጋር እያወራች ነበረ። ሐኪሞቹም ብዙ ብር እንደሚያስፈልግና ዲኤንኤ ምርመራውን ለማን እንደፈለገችው ሲጠይቋት ገኒ እናቴ መሆኗን ለማወቅ ያክል ነው ብላ ነበር። እርግጠኛ ነኝ ያፌትና ናታ ወንድማማቾች መሆናቸውን ለማወቅ ነው እንጂ በእርግጠኝነት ገኒ እናቷ መሆኗ እርግጠኛ ሆና ታውቃለች። እና ብዙ ብር እንደሚያስፈልጋት ስታውቅ ከየት አባቴ ነው ማመጣው ይሄን ያክል ብር? ለማንኛውም አስቤበት እደውላለሁ ብላ ስልኩን ዘግተዋለች። ከዛ ደግሞ ያፌት ሞባይል እየነካካ አለቃው ጋር ደውሎ በጣም ይቅርታ ልጆቹ እንዳላስደሰቱ ካውቃለሁኝ ምናምን ብሎ ሲያወራ፣ አረ የምን ልጆቹ ብቻ ሌላም ኬስ ተፈጥሯል። ፍርድ ቤት ከዚህ በፊት ያመለከት ነው እንዴት ተዘጋ ነበር፣ አሁን ግን እንደ አዲስ ፋይሉን ከፍተውታል ብሎ አዲስ ዜና አሰማው። ለካ ከዚህ በፊት በውሸት እና በድብቅ በወንጀለኝነት ሲሰሩበት የነበረውን ኬዝ ቢኒያም አገኘባቸው። ቢኒያም እንደ አዲስ ከፍቶ ለፍርድ ቤት እንዲቀርብ አድርጎባቸዋል። እና ማነው እንደ ያደረገው ብሎ ሲነገረው ቢኒያም የሚባል ሰውዬ ነው ተብሎ ሲነገር ለካ ትዝ አለው። ሰፈሩ ሳት ለብሶ ሳት ጎርሶ ሰፈሩ ሲሄድ ቢኒያም እዛው በግራ በቀኙ ሰፈርስ ብዙ ሰው አለ። ያፌት ተብዬው ጫካ ጨለማን ተገና አድርጎ ጫካ ምንም አይነት ሰው የለም ብሎ ወይ አፍንጫውን ወይ ግንባሩን ብሎ ኮፈን እንደሚያስገባው ሰው ቢኒያምን ሲያገኘው በግራ በቀኙ ሰው አለ። እና ስለማይመች በጭራሽ ይህንን ነገር ካላደረክ እስከ ዘር ማንዝርህ አጠፋሃለሁ ሲለው፣ ኧረ እባክህ ሚስትህንም ጭምር ደግሞ አንተ እንዴት ነው እንደዚህ የምትለው? ሲሆን አማችህ ነኝ አንቱ ማለት ነበረብህ። ስማ አሁን ያለው ፍርድ ቤት የሚሰራው እስከ ዛሬ በብር እንደምትደልላቸው አይነት ዳኛ አይደለም። ስለዚህ እንግዲህ የፍርድ ቤት መጥሪያውን ቤት አመጣልሃለሁ ብሎ እንደቀልድ ቀለደበት። ያፌት ተብዬውም በጭራሽ እንደዛ አይነት ማንም መልስ መልሶለት ስለማያቅ ግራ ገብቶትና ጭንቆት ፊቱን አኮሳትሮ ተናዶ ቦግ ብሎ ከውሻው ጋር ነው የሚባለው ከዘበኛው ጋር ቀጭቋ እያለ መኪናው ጋር ገብቶ ተመልሶ ሄደ። ፊልሙ እዚህ ላይ ያበቃል።
እንግዲህ በቀጣይ ያፌት እውነትም ከፍርድ ቤት ያለውን መጥሪያ ይደርሰዋል። ቢኒያም እንደፈለገ አሁን የፍርድ ቤቱን ሁሉ ሁኔታ አሳክቶ ውጤቱን የሚያገኘው ይሆናል። እንደገና ደግሞ ናታ ወደ ወይዘሮ ትዝታ ቤት ሄዶ ወይዘሮ ትዝታ ናታን ልጄ ላይ አትድረስ ትለው ይሆን ወይስ ታግተው ይሆን የሚለውን አብረን የምናየው ይሆናል ማለት ነው። ሌላ በተረፈ ኤፍራታ የያፌትንና የናታን ወንድምነት የዲኤንኤ ምርመራ ገንዘብ ብር ካገኘች ምርመራውን ውጤቱን አቃ ከዛስ በኋላ ምን ሊፈጠር እንደሚችል እስኪ በኮመንት አሳውቁኝ እላለሁኝ። እና ውድ ቤተሰቦችዬ የዛሬው ድራማ ይሄን ይመስል ነበረ። በሌላ እስከምንገናኝ መልካሙን ሁሉ ያብዛላችሁ እያልኩኝ ለዛሬ ይሄን ያክል ይበቃናል። ውድ ቤተሰቦች ሰብስክራይብ አድርጉ እና ደግሞ ሊቭ የምገባበት ሰዓት እስከሚመቻችልኝ ድረስ እባካችሁ ቪዲዮ ስለቀዩልኝ ስወዳችሁ ሊቭ የምገባበትን ሰዓት እየጠባበቃችሁ ሊቭ ትገባለህ፣ መቼ ነው የምትገቢው? ሊቭ ስገቢ ተነሻናቅ ምናምን እያላችሁ እየጠየቃችሁኝ ነው። ሊቭ የምገባበትን ሰዓት እስከማመቻች ድረስ ቪዲዮ ነው የምለቀው። ቪዲዮ ስለቅ ደግሞ በራይታችሁ ላይክ አድርጋችሁ የምችሉ ሸርታችሁ ለቤት ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ባካችሁ አሳድጉኝ እላለሁ እና ቪዲዮ በማየት ተባብሩኝ። ኤንዌይስ ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ ሀገራችንን ሰላም አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨለማ